ከ54 ሚሊዮን በላይ መራጮች ወደ ምርጫ ጣቢያ ባቀኑበት በዚህ ዕለት በአማራ ክልል በርካታ ከተሞች የከባድ መሳሪያ ድምፅ እያስተጋባ ነው። በትግራይስ ምን አዲስ የአመራር ለውጥ ተደረገ? በሌላ በኩል ደግሞ የእስራኤል ጦር የተኩስ አቁም ስምምነቱን ጥሶ አዲስ ወረራ መጀመሩን ተከትሎ የዓለም የነዳጅ ዋጋ በአንድ ጊዜ ጨምሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ኢራን የላኩት የመጨረሻው ማስጠንቀቂያ ደብዳቤ ምን ይዟል? እውነታውን ቀድሞ የሚያወጣው የፋክት ፈርስት ዕለታዊ ዓለም አቀፍና አህጉራዊ ትኩስ መረጃዎችን ይዘን ቀርበናል። ዛሬ ግንቦት 24 ቀን 2018 ዓ.ም በኢትዮጵያ ሰባተኛው ሀገራዊ ምርጫ በይፋ መካሄድ ጀምሯል። ዛሬ ከማለዳው 12 ሰዓት ጀምሮ መራጮች በድምፅ መስጫ ጣቢያዎች በመገኘት ድምፃቸውን እየሰጡ ይገኛሉ። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል ሙሉ በሙሉና በአማራ ክልል ደግሞ ለተወሰኑ አካባቢዎች ምርጫው በዛሬው ዕለት እንደማይካሄድ ቀደም ብሎ አስታውቋል። ቦርዱ በአማራ ክልል 8 የምርጫ ክልሎች ዛሬ ዕለት ድምፅ እንደማይሰጥ ሲያሳውቅ ከጠቀሳቸው ቦታዎች መካከልም ደቡብ ምዕራብ ጎንደር፣ ደጋዳሞት፣ አምባሰል ይገኙበታል። በዚህ ሰባተኛው ሀገራዊ ጠቅላላ ምርጫ ከ54 ሚሊዮን በላይ መራጮች መመዝገባቸውን ቦርዱ የገለጸ ሲሆን ምርጫው 42 የፖለቲካ ፓርቲዎች እየተሳተፉ ይገኛሉ። ፓርቲዎቹ 10 ሺህ በላይ እጩዎች ያቀረቡ ሲሆን ከነዚህ ውስጥም 2080 የሚሆኑት ለህዝብ ተወካዮች ምክር ቤት ፓርላማ፣ 8352 እጩዎች ደግሞ ለክልል ምክር ቤት የሚወዳደሩ ናቸው። በተጨማሪም 80 እጩዎች በግላቸው ውድድር ላይ መሆናቸው ታውቋል። ይህን ታሪካዊ ምርጫ 55 የሀገር ውስጥ የሲቪክ ማህበራት የሚታዘቡት ሲሆን የዓለም አቀፍ ታዛቢዎች በተመለከተ የአፍሪካ ህብረት የቀድሞ የኬንያ ፕሬዚዳንት ኡሁሩ ኬንያታ የሚመራ እንዲሁም በምስራቅ አፍሪካ የልማት በየነ መንግስታት ኢጋድ በቀድሞው የኡጋንዳ ምክትል ፕሬዚዳንት ሲፒ ዋንድሬ ካዝምቡዬ የሚመራ የምርጫ ታዛቢ ቡድን በስፍራው አሰማርቷል። ይህ በእንዲህ እንዳለ በኢትዮጵያ እየተካሄደ ያለው ይህ ምርጫ በዓለም አቀፍ መገናኛ ብዙሃን ከፍተኛ ትኩረት ተሰጥቶታል። አልጀዚራ ምርጫውን በሰፊው የዘገበው ሲሆን በአማራና ኦሮሚያ ክልሎች ያሉ ግጭቶች እንዲሁም በትግራይ ያለው አለመረጋጋት በሚሊዮን የሚቆጠሩ ዜጎች ድምፅ እንዳይሰጡ እንቅፋት ሊሆን እንደሚችል በምርጫው ሂደት ላይ ጥላ ማሳረፉን አመልክቷል። ይሁን እንጂ በምርጫው ገዢው የብልጽግና ፓርቲ ከፍተኛ ድል ያሸንፋል ተብሎ እንደሚጠበቅ ሚዲያው አክሎ ገልጿል። በእንዲህ እንዳለ በአሳሳቢው ሀገር ውስጥ መረጃም በአማራ ክልል በተለያዩ አካባቢዎች በፋኖ ኃይሎችና በመከላከያ ሰራዊት መካከል የሚካሄደው ከባድ ውጊያ መቀጠሉ ተሰምቷል። በወሎ ቤት አማራ በሸንፋ ከተማና አካባቢው፣ በዘንዘልማ፣ በአርማጭሆ ወረዳ በቆላ ሮቢትና በአዊ ዞን ዚገም ወረዳ ጎህ ቀበሌ እንዲሁም በሰሜን ሸዋ ደብረ ብርሃን ዙሪያ ከባድ ውጊያ እየተካሄደባቸው ጥቂት አካባቢዎች መካከል ተጠቃሽ ናቸው። ውጊያው አሁንም በተለያዩ የክልሉ አካባቢዎች በከፍተኛ ሁኔታ የቀጠለ ሲሆን በዚህም ሳቢያ በርካታ ሰብአዊና ቁሳዊ ውድመት ደርሷል። በሌላ የሀገር ውስጥ ዜና ህዝባዊ ወያኔ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ ለአንድ ሳምንት ያህል በመቀለ ከተማ ሲያካሄድ የቆየው አስቸኳይ ስብሰባ ማጠናቀቁን አስመልክቶ ይፋዊ መግለጫ አውጥቷል። ድርጅቱ ባወጣው መግለጫ ድክመቶቹና በቀጣዩ ትግል አቅጣጫዎችን በዝርዝር መገምገሙን የገለጸ ሲሆን በከፍተኛ አመራሮች ላይ ጠንከር ያለ የዲሲፕሊን እርምጃ ወስዷል። በዚህ መሰረትም 2 የስራ አስፈጻሚ አባላትና አንድ የማዕከላዊ ኮሚቴ አባል ከባድ ማስጠንቀቂያ የተሰጣቸው ሲሆን ሌሎች አመራሮች ከማዕከላዊ ኮሚቴ ተለይተው በትግል ሜዳ እንዲሰማሩና በሌሎች አዳዲስ አመራሮች እንዲተኩ ተደርጓል። በተጨማሪም አዲስ የክልል ካቢኔ እንዲዋቀርና የአመራር ሽግግር እንዲደረግ ፍላጎት እንዳለው አስታውቋል። ይህ በእንዲህ እንዳለ በመካከለኛው ምስራቅ እየተባባሰ የመጣው ወታደራዊ ግጭት የዓለም አቀፍ ሚዲያዎች ቀልብ ስቧል። ሮይተርስ፣ አክሲዮስ እና ቢቢሲ እንዳስነበቡት የእስራኤል ጦር ከ6 ሳምንታት በፊት የተደረሰውን የተኩስ አቁም ስምምነት በመጣስ ወደ ሊባኖስ ድንበር ዘልቆ በመግባት ታሪካዊ የፎኔት ምሽግ ተቆጣጥሯል። ይህን ወታደራዊ እንቅስቃሴ ተከትለው በዛሬው ዕለት የዓለም የነዳጅ ዋጋ በአንድ ጊዜ 2% ጭማሪ ማሳየቱ የተገለጠ ሲሆን የብሬንት ድፍድፍ ነዳጅም በበርሜል $93 ከ28 ሳንቲም እየተሸጠ ነው። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ሊያደርጉ ስላሰቡት አዲስ ስምምነት ዝርዝር መረጃ ወጥቷል። ሲኤንኤን እና አክሲዮስ እንደዘገቡት ከሆነ ፕሬዝዳንት ትራምፕ የኢራንን የኒኩሌር መርሃ ግብር ሙሉ በሙሉ የሚያግድና የሆርሙዝ ባህረ ወሽመጥ የንግድ መስመር በነጻነት እንዲከፈት የሚያስገድድ ጠንከር ያለ አዲስ ረቂቅ ስምምነት ወደ ቴሄራን ልከዋል። ሆኖም ግን የኢራን ዋና ተደራዳሪ መሐመድ ባቂር ቃሊባፍ አሜሪካ የምትታመን አይደለችም፣ የኢራን መብት ሙሉ በሙሉ ያላከበረ ስምምነት አንፈርምም በማለት የአሜሪካውን ረቂቅ ውድቅ ማድረጋቸው ተሰምቷል። ይህ በእንዲህ እንዳለ በነዳጅ ዋጋ መጨመርና በአሜሪካ ዶላር መጠናከር ምክንያት የዓለም የወርቅ ዋጋ መጠነኛ ቅናሽ ማሳየቱን ብሉምበርግ ዘግቧል። በዚህ መሰረትም አንድ አውንስ ወርቅ $4527 ከ36 ሳንቲም እየተሸጠ ይገኛል። በተያያዘ መረጃ የአናዶሉ ዜና ወኪል በየመን ባህር ዳርቻ የአሜሪካ ድሮን መመታቱና በኦማን ባህር ላይም ወደ ኢራን ለመጓዝ የሞከረች የጭነት መርከብ በአሜሪካ ሚሳኤል መመታቷን ይፋ አድርጓል። በመጨረሻም የሩሲያው ፕሬዝዳንት ቭላዲሚር ፑቲን በካሊኒንግራድ ግዛት ላይ ጥቃት ለመሰንዘር ለሚያስቡ ምዕራባውያን ፍጹም ጥፋት ይጠብቃቸዋል የሚል ከባድ ማስጠንቀቂያ ማስተላለፋቸውን ቢቢሲ ዘግቧል።
በተባበሩ መንግስታት ድርጅት በኩል ግን ሩሲያ በድጋሜ በጥቁር መዝገብ ውስጥ መካተቷ ታውቋል። የቻናላችን ቤተሰቦች ለሰዓቱ የነበረን አጭር መረጃ ይህን ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።